በዚህ ዓለም ምንድነው ጨክኖ መስራት፣ አይነቱን መጠበቅ፣ ራስን አዋርዶ መስራት፣ ትርፍና ኪሳራን መገምገም የነጋዴ ጠባይ ገብቷችኋል? ምንድን ነው ያልኳችሁ? ጨክኖ መስራት፣ ትርፍና ኪሳራን መገምገም፣ እሺ፣ ራስን አዋርዶ መስራት፣ አይነቱን መጠበቅ የነጋዴ አራት መሰረታዊ ነገሮች ናቸው። እንደዚህ ነው የሚያደርገው። አራቱን ነው የሚያደርገው። ራሱን አዋርዶ ሲሰራ ልብ በሉ፣ የሆነ ድግስ ላይ ሱፍና ከረባት አድርጎ የምታዩት ባለሀብት ቱታ አድርጎ በርበሬ ሲሰፍር ነው የምታገኙት። ይሄ ምን ይባላል? እያለ ያ ሰውዬ ምንድን ነው? ራስን አዋርዶ ምን ማለት ነው? መስራት። ከዚያስ ደግሞ አይነቱን መጠበቅ። አይነቱን እየበላ ትርፍ የለም። አይነቶቹ እነማን ናቸው? የቅድሞቹ እንዳይነኩ፣ እነዚህ እና አይን ጆሮ ይጠበቁ ነው፣ እንዳይበላሹ። አይነቱ እንዳይበላ፣ አይነቱ ከተበላ ትርፍ የለም። ይሄንን እነዚህን ህዋሳቶቻችን ዋናውን እያበላሸን በህይወታችን ትርፍ አናገኝ። እነዚህ ላይ ነው ትኩረት ማድረግ። ሌላስ? ትርፍና ኪሳራ መገምገም። ምን ማለት ነው? ማታ ማታ ውሏችንን መገምገም። በሳምንት አንድ ቀን ሳምንታችን መገምገም። ዛሬ ማታ ለምሳሌ ሁልጊዜ ራስን መገምገም። ለምሳሌ በየቅጽበቱ ራስን መገምገም። ይሄ እድገቱ ለአንደኛው ከፍ ሲል 10 ደቂቃ ከአንድ ወንድም ጋር አውግቶ ሲላይ ከዚህ ውይይታችን አትርፌ ነበር ከስሬ ነበር ይላል ብሎ ይገመግማል ማለት ነው። 30 ደቂቃ ከወንድም ጋር ከተጫወተ ከዚህ ቆይታችን አተረፍኩ ከሰርኩ ብሎ ራሱን ያያል። ይሄ በጣም ሰው እያደገ ሲሄድ ነው። ከዛ ምን ያደርጋል? አነስ ስናደርገው ደግሞ ውሎ ማታ ዛሬ ከክርስቶስ ዋልኩ ከሰይጣን ጋር ስከስር ዋልኩ ሳተርፍ፣ ለዘላለም ሕይወት ሰራው ለሞት ሰራው፣ አጣሁ አገኘው ብሎ ማታ ገምግሞ ይተኛል። ጠዋት ሲነሳ ራሱን ይገመግማል። ሌሊቱ ትርፋማ ነበር የከሰረ፣ ከእግዚአብሔር ጋር አደርኩ ከሰይጣን ጋር፣ ለሕይወት አደርኩ ለሞት ብሎ ደግሞ ሌሊቱን ማልዳ ይገመግማል። ይሄ ያደገ ሰው ነው። ይሄንን እኮ ምንድን ነው ያደርጋችሁ? 5 ደቂቃ ማሰብ ነው፣ ሌላ የለው። በሳምንት አንድ ቀን እንዲማረግ አጠቃላይ። ከዛ ደግሞ ምን እናደርጋለን? በህይወታችን ደግሞ እንገመግመዋለን። ለምሳሌ መነኩሴ ከሆነ በምንኩስና እያተረፍኩ ነው እየከሰርኩ ነው። ተማሪ ከሆነ በተማሪነት እየከሰርኩ ነው እያተረፍኩ ነው። በምእመንነት እያተረፍኩ ነው እያከሰርኩ ነው። ባለትዳር ከሆነ በትዳሩ እንዳተረፈበትና እየከሰረበት መሆኑ ማየት። የት ባጭሩ ምንድነው መሰላችሁ? እጄ ላይ ባለው ነገር የት እደርስበታለሁ? ምን እያረኩበት ነው? እግዚአብሔር እጄ ላይ ባደረገው ባስቀመጠው ነገር ምን እያረኩ ነው? እየኖርኩ ነው እየሞትኩ ብሎ ማየት። ከዛ በየጊዜው ራስን ማንቃት፣ ደስታን መቆጣጠር። ምክንያቱም ወደ ማን ደስታ እንድንገባ? ወደ ጌታችን ደስታ እንድንገባ። በትንሹ መታመን ምን ማለት ነው? ትንንሽ ደስታዎቻችንን መቀነስ መጀመር፣ ጌታ ትልቁን ደስታ እንዲሰጠን ትንሹን ደስታ መቀጠል። ለምሳሌ መነሳት ሲኖርብን ተኙ የሚለን መንፈስ ሊኖር ይችላል። እሷን ደስታ መቆጣጠር። ትንሿን ደስታ ንቃሃታልና ምን እሰጥሃለሁ? ትልቅ ደስታ እሰጥሃለሁ። ትንሿን እንቅልፍህን ከቀነስ ትልቅ ደስታ እሰጥሃለሁ። እሷን ትንሽ ነገር መተው። የምንወዳትን ትንንሽ ነገሮች ደስታቸው ግን መርዝ የተቀቡ ስለት የሆኑትን እነሱን መቀነስ ነው። ከዛ ወደ ጌታችን ደስታ ሊቁ ግን ሲተረጉመው ለምንድን ነው በጥቂቱ ታምናል ያለው? በጥቂቱ ታምናል ያለው እግዚአብሔር የሰው ልጅ ዘመኑን በሙሉ ያገለገለውን አገልግሎት የጥቂት ዘመን አገልግሎት ነው የሚለው። ምክንያቱም በኋላ የሚሰጠው የዘላለም ሕይወት የማይጠገብ ነውና ይላል ቅዱስ ጎርጎርዮስ። የማይጠገብ ስለሆነ በጥቂቱ ታምናል አለ። ዘመኑን ሁሉ ያገለግል። አሁን እንደ ጳውሊ 84 ዓመት ያገለገለ ሰው እንኳን ጥቂት ነው። ለምን? እዚህ የቀነስናቸው ትንንሽ ደስታዎች በመንግስተ ሰማያት የማይነጥፍ ደስታ ሆነው ስለሚመጡ ማለት ነው። ስለዚህ የትርፍ ጉዞ ያደርግልን መድኃኒዓለም። ሁሉንም ነገር ገምግሙት። ገብረ ማርያምና ኃይለ ማርያም ጓደኛ ከሆኑ በጓደኝነታችን እያተረፍኩበት ነው እየከሰርኩበት። ሁሉን ነገር እዩት። ሁሉን ነገር በምሽታችን፣ በውሏችን፣ ከተማ በመሄዳችን፣ እዚህ በማደራችን፣ በመኖራችን፣ ስንጓዝ፣ ትራንስፖርት ውስጥ በነበርንበት። ዛሬ ምንድነው? ትርፋማ ጉዞ ነበር ኪሳራ። ነጋዴ ሆኑ። ለነፍሳችሁ ከሆነ ብልጥ ብትሆኑ ችግር የለም። ሰውን መብለጥ ነው እንጂ ክፉ። ነጋዴያዊ አይምሮ ይኖረን። ለነፍሳችን ከሆነ ችግር የለም። ለነፍሳችን ከሆነ የንግድ አይምሮ ይኖረን። በቃ መክሰር የለብኝም ክርስቶስ በሰጠኝ መክሊት ማትረፍ አለብኝ ብለን ነው መሰማራት ያለብን። በጾታችሁ ማሰብ ትችላላችሁ። በወንድነት ያተረፍኩበት፣ በሴትነት ያተረፍኩበት ማለት ይቀር። እየሰማችሁ ነው? የኔ ወንድነት ኪሳራ ነው ትርፍ ነው በሉ። ወንዶችም ያሉ መነኩሴ ወንድ አይባልም። ሴቶችም የኔ ሴትነት ትርፍ ነው ኪሳራ በሉ። በዚህ ሴትነት እነማን ምን አትርፎበታል ብሎ ማሰብ፣ ሁሉን ነገር ማየት ራስን ማለት ነው። ሰማችሁ? እግዚአብሔር እንድናተርፍ ይርዳን። የከሰርነውን በትርፍ ይተካልን። ሀገራችን ከዚህ መከራ እንኳን ቢሆን ሰላም እንድታተርፍ ይርዳን። መድኃኒዓለም ለጸሎት እንነሳ።